እመቤታችንን ጥለን ይህን እንዴት ልናስበው እንችላለን? ያንቀጠቅጣል ምእመናን፣ ያንዘረዝራል። ስራችሁ ደማችሁ ማርያም ማርያም ካላለ ክርስቶስ ክርስቶስ ማለት ውሸት ነው። ጆሮአችሁን ይዛችሁ ሩጡ። ያንቀጠቅጣል እኮ የእመቤታችን ነገር ምእመናን። ህሊና እኮ አይችለውም። ሊቅ ተናግሮ እኮ አይጨርሰውም። ሐዋርያት ያልተናገሩትን ሰለስቱ ምዕት ያልተናገሩትን በዚህን ዘመን አንድም ብለው መጻሕፍትን የሚፈትቱ ሊቃውንት ያልተናገሩትን የቲክቶክ አርበኛ እየተነሳ የሆነ ነገር ሲል የለም ጆሮአችን ተደፍኗል፣ እኛ የኛ ጆሮ ለቤተ ክርስቲያን ክፍት ነው እየነዘረ የነበረው ውስጤን እና የእመቤቴ እንትኗ ስሟ ሲነሳ ምእመናን እኛ ይውላችሁ አኩፋዳችን ትዝ ነው የሚለን። አኩፋዳችን በትራችን ትዝ ነው የሚለን። ያን ትልልቅ ውሻ ጥርሱን እያስታገሰች አኩፋዳችንን ሆዳችንን ሞልታ እሷ እንጀራ ሆና ባዶ አኩፋዳ ይዘን ሄደን እኮ አኩፋዳችንን ሞልተን ምን መለስ ከዛ በኋላ ቅኔውን መጻፉን ሁሉን ነገር እኮ እንድናጠናቀቅ ምክንያት የሆነችን የረዳችን እሷ ናት። እና የሷን ነገር ተቀምጦ መናገር ይጨንቀናል። እመቤታችን ቅድስት ድንግል ማርያም ላይ ጥያቄ ሲነሳ እንኳን ጥንታ አብሶ ታማልዳለች አታማልድም የሚል ጥያቄ ሲነሳ ጆሮአችሁን ይዛችሁ ሩጡ። ምን በሉ በማርያም ጆሮአችሁን ይዛችሁ ምን በሉ? ምን ላለመስማት እመቤቴን የሷን ክብር የሚነካ ስም አጉዳፊ ስታዩ ጆሮአችሁን ይዛችሁ ሩጡ እንጂ አትከራከሩ። መልስ ለመስጠትም እኛ ትንሽ ትንሽ ነው ምንናገር እንጂ አንተ አዎ አለብህ ጥንታ አብሶ ይሄን የሚያናግርህ ጥንታ አብሶ ነው በሉት። ምክንያቱም በምስጢር ሊቃውንቱ ጥንታ አብሶን ከዲያብሎስ ነው የሚጀምሩት። የመጀመሪያው በደል ጥንታ አብሶ የሚለው የሚጀምረው ከዲያብሎስ ነው አይደል የኔታ? ምክንያቱም እኔ ፈጣሪ ነኝ ማለት ጥንታ አብሶ ከዚህ በላይ የለም። ከዛ ቀጥሎ እኔ ፈጣሪ ነኝ ያለ ዲያብሎስ እንደገና ደግሞ በዚህ ሲወድቅ በመጀመሪያው በደል የወደቀው በደለኛው ዲያብሎስ እንደገና ደግሞ አዳምና ሔዋንን ለመጣል ይዞት የመጣ የአዳምና አሁን ጥንታ አብሶ ብለን በመቤታችን ምንናገረው ወይም በሰው ላይ ምንናገረው የአዳምና የሔዋንን በደል ይዘን ነው እንጂ ጥንታ አብሶ ሲጀምር መሰረቱ ከመጀመሪያው ከላይ ነው፣ ከሰማይ ነው የተጀመረ። ከዛ ነው ወደ ምድር የመጣው ማለት ነው። ያው ግን ከላይ የፈሰሰው ውሃ ወደ ታች ይደርሳል። ስለዚህ የመጀመሪያው ጥንታ አብሶ ጀማሪው ፋብሪካው ዋናው የሱ መንፈስ ስላደረብህ ያቺ ዳግሚት ሔዋን እመቤቴ ግን እሷን ስለ ጥንታ አብሶ ሳይሆን ሰማይና ምድርን በንጽህናዋ ጌታዬን ጎትታ ያመጣች አባ ሕርያቆስ እንደነገረን እግዚአብሔር ከሰማይ ሆኖ አይደል ያለ? ከሰማይ ሆኖ ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ ፈለጋለ በንጽህና ጎትቶ የሚያመጣው ያን የውርስን ኃጢአት የሚያጠፋ ምክንያት የምትሆነው አጣ። ግን ፈልጎ አንቺን አገኘ። ከዛ መጣና አንቺን ተዋሃደሽ፣ የዓለም መድኃኒት አደረገሽ፣ የድነት ምክንያት አደረገሽ። ያን ጥንታ አብሶ ቀድሞ የኃጢአት ፋብሪካ ዲያብሎስ እናትሽ ሔዋንን አባትሽ አዳምን የመጀመሪያውን የሱን ስራ መፈንቅለ መንግስት ሊያካሂድ የነበረው ዲያብሎስ ተሳክቶለት ወረደ። የተሳካለት መውረዱ ነው። የተሳካለት ከክብር ማነሱ ነው። በዚያ ስራውን አስፋፍቶ እናትና አባትሽን ሊያወርዳቸው መጣ። እሱንም አሳካ። በኋላ ደግሞ እግዚአብሔር ደግሞ የተገፉትን ማንሳት ይወዳልና ይላል። የተገፉትን ማንሳት ይወዳልና ማንሻ ምክንያት አደረገሽ ብሎ ሊቁ እንዳመሰገናት እመቤታችን ቅድስት ድንግል ማርያም ላይ ጥያቄ ሲነሳ እንኳን ጥንታ አብሶ ታማልዳለች አታማልድም የሚል ጥያቄ ሲነሳ ጆሮአችሁን ይዛችሁ ሩጡ። ምን በሉ በማርያም ጆሮአችሁን ይዛችሁ ምን በሉ? ምን ላለመስማት እመቤቴን የሷን ክብር የሚነካ ስም አጉዳፊ ስታዩ ጆሮአችሁን ይዛችሁ ሩጡ እንጂ አትከራከሩ። መልስ ለመስጠትም እኛ ትንሽ ትንሽ ነው ምንናገር እንጂ ያንቀጠቅጣል እኮ የእመቤታችን ነገር ምእመናን። ህሊና እኮ አይችለውም። ሊቅ ተናግሮ እኮ አይጨርሰውም። እግዚአብሔር ባወቀ እንደውም ሊቃውንቱ ምን ይላሉ? እግዚአብሔር ምስጢር አለው። ምስጢሩን ደግሞ እንደ ድንግል ማርያም ምስጢር የገለጠለት ፍጥረት የለም። አንደኛ የሥላሴን ምስጢር አዋቂ እመቤታችን ናት። አሁን ምስጢር አዋቂው ናት ማለት ነው። የምስጢር ጓዳው ናት ማለት ነው። ምን ማለት ነው? ምስጢሩን የሚያስቀምጥባት ናት ማለት ነው። ሁለተኛው ምስጢር አዋቂ ዮሐንስ መጥምቅ ነው። ሶስተኛ ምስጢር አዋቂዎች ሐዋርያት ናቸው። ስለዚህ ሐዋርያት ያልተናገሩትን ሰለስቱ ምዕት ያልተናገሩትን
በዚህን ዘመን አንድም ብለው መጻሕፍትን የሚፈትቱ ሊቃውንት ያልተናገሩትን የቲክቶክ አርበኛ እየተነሳ የሆነ ነገር ሲል የለም ጆሮአችን ተደፍኗል፣ የኛ ጆሮ ለቤተ ክርስቲያን ክፍት ነው፣ ድንግል ጥንተ አብሶ እንዲወገድ ምክንያት የሆነች ናት እንጂ ጥንተ አብሶስ የለባትም ክብር ይግባትና ብላችሁ አጨብጭባችሁ ጆሮአችሁን ይዛችሁ ወደ ቤታችሁ እንድትገቡ መልእክቴ ነው። ይሄን ካልሆይ ወደ ተጠየቁት ያው የተነሳው እንደው ዝም ብሎ ቅድም የኔታ ሲናገሩ እየነዘረ የነበረው ውስጤን እና የመቤቴ እንትኗ ስሟ ሲነሳ ምእመናን እኛ ይውላችሁ አኩፋዳችን ትዝ ነው የሚለን፣ አኩፋዳችን በትራችን ትዝ ነው የሚለን። ያን ትልልቅ ውሻ ጥርሱን እያስታገሰች አኩፋዳችንን ሆዳችንን ሞልታ እሷ እንጀራ ሆና ባዶ አኩፋዳ ይዘን ሄደን እኮ አኩፋዳችንን ሞልተን ምን መለስ ከዛ በኋላ ቅኔውን መጻፉን ሁሉን ነገር እኮ እንድናጠናቀቅ ምክንያት የሆነችን የረዳችን እሷ ናት። እና የሷን ነገር ተቀምጦ መናገር ይጨንቀናል ይውላችሁ። ከዛም ደግሞ ክርስቶስ ስጋውና ደሙን ስጋዬን ብሉ ደሜን ጠጡ ብሏል ሲል ቅድም ሊቁ ሲያስተምሩ የነበረ እመቤታችንን ጥለን ይሄን እንዴት ልናስበው እንችላለን? ያንቀጠቅጣል ምእመናን፣ ያንዘረዝራል። ስራችሁ ደማችሁ ማርያም ማርያም ካላለ ክርስቶስ ክርስቶስ ማለት ውሸት ነው። እንዲህ ይላል ሊቁ ቤተ ክርስቲያን ትትመሰል በእቶነ እሳት፣ ቤተ ክርስቲያን በእሳት ምድጃ ትመሰላለች። ለምን ካልኸይ ምድጃ ጥሬው ይበስልባታል። ምኑ ይበስልባታል? በማርያም ምኑ ይበስልባታል? ምድጃ ጥሬው ይበስልባታል። ቢመሽም ይምሽባችሁ፣ ቢመሽም ቤተ ክርስቲያን ነው ያለ ነው። ምን አለ እዚህ እንዳለን መልአከ ሞት መጥቶ ሙልጭ አድርጎ ቢወስደን ደስ አይላችሁም? እስኪ አጨብጭቡ ደስ ካላችሁ። አሁን መልአከ ሞት መጥቶ እያንዳንዳችሁን ይዣችሁ ልሄድ ነው ቢል አንዳንዱ ባንኪን ያህል ብር ነበረኝ፣ አንዳንዱ ኮንዶሚኒየም የአዲስ አበባ ሰው ነው በርግጥ ኮንዶሚኒየም ቆጥቤ ሳይደርሰኝ፣ አንዳንዱ ደግሞ እገሌ ጋራ እኮ ተጣልተን ፍርድ ቤት እንዲህ አይነት ኬዝ ነበረን ወይኔ ልክ ሳላገባው ብቻ ምክንያታችን ብዙ ነው። እውነታችሁን ነው። እንዲሁ ቤተ ክርስቲያን እንዳለን ማርያም ማርያም እንዳለን መልአከ ሞት መጥቶ ቢወስደን በምን እድላችን። ለዚህ ሞት ያብቃን ሁላችንንም። እና ምን አለ ቤተ ክርስቲያን በእሳት ምድጃ ትመሰላለች አለ። ለምን ካላይ ምድጃ ጥሬው ይበስልበታል። ሕፃናት ሲያለቅሱ ወደ ምድጃ ነው እናታቸውን እየጎተቱ ይዘው የሚሄዱ አለ። ስለዚህ ቤተ ክርስቲያን የምግብ ማን ነው ምድጃ ናት ካልነ የምግብ ቦታ ናት ማለት ነው። ከዚያሳ የቤተ ክርስቲያንን ምግብነት የምታስበው ከምድጃው ላይ ምን አለ? ምግብ አለ። በሌላ አነጋገር ቤተ ክርስቲያን ምድጃ ናት ካልሃት ቤተ ክርስቲያን የተመሰረተችው በድንግል ማርያም በኩል ክርስቶስ ደሙን አፍሶ ነው። በሌላ አነጋገር እመቤታችን ምድጃ ናት ይላታል። ምንድናት አለ? ለምን ካላይ ምድጃ ላይ ምንድነው የሚገኘው? ምንድነው የሚገኘው? ምግብ ነው የሚገኘው። እሳትም ይገኛል። ልክ ናችሁ እኮ ምድጃው የለም በቃ ተቃጠልሁ ይህን እሳት አጥፉልኝ ብሎ ያውቃል? አያውቅም። ድንግልም ደግሞ መለኮት እሳት ሲዋሃዳት ስጋ መለኮትን ችላ ቻዩ አምላክ አስችሏት በሱ ጥበብ መለኮትን እሳትን ተዋህዳ እሳት ተዋህዷት በሱ ጥበብ ተዋህዷት እሳትን የወለደች የምግብ ማቅረቢያ የምግብ ማብሰያ ማቅረቢያ እውነተኛዋ ምድጃ የኔና የናንተ ጥንተ አብሶ እንኳን ለሷ ለኔና ለናንተም ላይ ጥንተ አብሶ እንዲርቅ የሆነች ምክንያት የሆነች እሷ ናትና ክብር ምስጋና ይድረሳት እናቴ። መጨረሻ የተጠየቀው ጥያቄ ፈውስ ተአምር በዓለም ላይ ብዙ ፈተና እያመጣ ነው የሚል ነው። ይህ እንግዲህ የዘመኑ ፈተና ነው። በነገራችን ላይ ፈውስም ተአምርም እነዚህ የቤተ ክርስቲያን መለኪያዎች አይደሉም፣ ሚዛኖች አይደሉም። ይደረጋል። ለምን ከተባለ አባቶቻችን ያደርጉታል። ሌላው ይቅርና አንድ ተአምር ልንገራችሁ። አንድ ተአምር አሁን ከስንት ሰዓት ጀምሮ እንደሆነ አላውቅም፣ ሊቃውንቱ ማይሌት ይቆማሉ። 3 ሰዓት 4 ሰዓት ጀምሮ ማይሌት ይቆማሉ። እየሰማችሁ ነው? ማይሌት ሲቆሙ የሚያስታውሱት እግዚአብሔር ሰማይና ምድርን የፈጠረበትን ዕለት መጋቢት 29 ከዛ እንደገና ደግሞ ዓለምን ፈጥሮ ነበርና ዓለም የተባለው ሰው እንደገና ፈረሰበት በኃጢያቱ ሲፈርስ እንደገና ሊሰራው ቅድም ያልነው። ስለዚህ ተአምር ማለት ሊቃውንቱ ውሃ ሳይጠጡ እንደቆሙ ከቆሙ ሳይቀመጡ ከዘረጉ ሳያጥፉ ስቡህ ወውዱ ዘሳረረ ኩሎ ዓለም በአሐቲ ቃል ባንዲት ቃል ሰማይና ምድርን የፈጠረ ጌታ ዘላለም በላይ በሰማያት በታች በደቂቀ አዳም የተመሰገነ ነበረ። አሁንም ይመሰገናል፣
ነገም ሲመሰገን ይኖራል ለዘላለም እያሉ ሊቃውንቱ ቁጭ ሳይሉ ትልቅ ከበሮ ይዘው ጸናጽሉን አዋህደው መቋሚያውን አዋህደው ያን ሁሉ እግዚአብሔርን ሲያመሰግኑ ያድራሉ። ከዚህ የበለጠ ታምር አለ? በቃ አንዱ ታምር ይሄ ነው፣ ይደረጋል በቤተ ክርስቲያን ማለት ነው። ፈውስስ ምንድነው? ፈውስ ደግሞ እኔ አሁን የቤተ ክርስቲያኑን የሌሎችን አልናገርም፣ እውቅና መስጠት ነው። በቤተ ክርስቲያን ደግሞ ፈውስ ማለት ሰው ታሞ ይመጣል። የመጀመሪያው በኃጢአት የታመመ ሰው ይመጣል። በኃጢአት የታመመ ሰው ሐኪም ቤት በተለያየ በሽታ የታመመ ሰው ሐኪም ቤት ሄዶ ተመርምሮ ካርድ አውጥቶ ለዚህ መድኃኒቱ ይሄ ነው፣ ለዚህ መድኃኒቱ ይሄ ነው እንደሚባለው ሁሉ ትናንትና ሰርቄያለሁ የሚል በሽታ ይናገራል። ትናንትና እንደዚህ አርጌ ዘሙቻለሁ፣ ትናንትና ዋሽቻለሁ እንደዚህ ብሎ በሽታዎችን በሙሉ ይናገራል። ከዛ በኋላ ዶክተር ቄሱ ደግሞ ምን ያደርጋሉ? በለዚህ ይህን ስግደት ይገባል፣ ለዚህ ይህን ያህል ምጽዋት ይገባል፣ ለዚህ ይገባል ይሉና በሙሉ ይፈውሱታል። ከዚህ የበለጠ ፈውስ አለ? ንገሩን። ከዚህ የበለጠ ፈውስ አለ? ተአምር ፈውስ በቤተ ክርስቲያን አለ። ማሳያ አሁን የዘረዘርኋቸው። አንደኛው ምንድነው? ሶስተኛው ትንቢት በቤተ ክርስቲያን እንግዲህ ትንቢት ምንድነው የሚለውን ስናይ ትንቢት በሁለት መንገድ ነው የሚከፈለው። ኃላፊያት እና መጻእያትን ሁሉ በተለይ ባለራእዩ ዮሐንስ ኃላፊያትን ሁሉ ከላይ ጎትቶ እያመጣ እንዳረግ የተፈጸሙትን ሁሉ እንደሚፈጸሙ የሚናገርበት አውድ አለ። ትንቢት በራሱ የቤተ ክርስቲያኒቱ ትምህርት ነው፣ መለኪያዋ ግን ሊሆን አይችልም። ትንቢት የሚፈጸም ትንቢት አለ፣ የተፈጸመ ትንቢት አለ ብላ ቤተ ክርስቲያን ታስተምራለች። የሚፈጸም ትንቢት አለ። ለምሳሌ አንድ ብቻ ልናገር፣ ክርስቶስ ይመጣል። እውነት ሐሰት? ትንቢት ነው አይደል? ይሄ ምን ሊያረግ ይመጣል? ንገሩኝ። ምን ሊያረግ ይመጣል? ሊፈርድ ይመጣል። ይሄ ትንቢት ነው፣ አልተፈጸመም። ስለዚህ በቤተ ክርስቲያን ትንቢት አለ የለም? የተፈጸመ ትንቢት አላት፣ ያልተፈጸመ ትንቢት አላት። ሐሳቡ ግን ገብቶኛል። ሐሳቡ ግን የቤተ ክርስቲያኒቱን ለመግለጥ አይደለም። መንገድ ላይ ቆመው ትንቢት እንናገራለን፣ እንፈውሳለን፣ የፈውስ ቀን፣ የተአምር ቀን፣ የትንቢት መናገር ቀን የሚባሉ አቲካራዎች አሉ። ፈተና የሆኑ እነሱ ናቸው ነው ሐሳቡ። እነዚህ ትንቢት በብሉይ ኪዳን ሐሰተኛ ነቢያቶች ነበሩ። አንድ ታሪክ ላንሳ። ያው ሆን ብዬ ያስመሽተው እንደሆነ ይገባኛል። በዚህ በትንቢተ ኤርምያስ ምዕራፍ 28 ከቁጥር 1 ጀምራችሁ ስታነቡ ኤርምያስ እስራኤላውያን ተማርከው ፋርስ ባቢሎን እያሉ እንዲህ እያለ ይናገራቸዋል። እግዚአብሔር በ70 ዘመን ወደ ሀገራችን ይመልሰናል አላቸው። በስንት ዘመን? ትንቢተ ኤርምያስ ምዕራፍ 28 ከቁጥር 1 ጀምራችሁ አንብቡ። በ70 ዘመን ይመልሰናል ብሎ ያስተምራል። ከዛ በኤርምያስ እግዚአብሔር በሰጠው ጸጋ የሚናደድ አንድ ደግሞ ሐሰተኛ ነቢይ ሐናንያ የሚባል ነቢይ ደግሞ ተነሳ ይላል። ሐናንያም ደግሞ እኔም ትንቢት አማረኝ አለ። ልክ እንደዚህ ዘመን ኢሳይያስ ትንቢት ተናገረ ሲባል ገሌ የሚባል ይሰማል፣ ድምጽ ይሰማል። ፓስተር ገሌ የሚባል ደግሞ እንዴ ኢሳይያስ ትንቢት ተናግሮ አይደለ እኔስ ምን ያንሰኛል አለና በዚህ ዘመን እንደዚህ ነው ብሎ መናገር ጀመረ። ልብ በሉ። ይሄ ማንን ይመስላል ካላችሁ ሐናንያን ይመስላል። እና ኢሳይያስ ማን ነው? ኤርምያስን ተመለከተና ሐናንያ የለም አለ። ህዝቡን ሰበሰበና እግዚአብሔር በ70 ዘመን ሳይሆን ወደ ኢየሩሳሌም የሚመልሰን በ2 ዓመት ነው አለ። በስንት ዓመት? ስንቱን ቀነሰው ማለት ነው? 68ቱን ቀንሶ እስራኤል ደስ አላቸው ለጊዜው። ያ ኤርምያስ የሚባል ዝም ብሎ ያልሆነውን ትንቢት እየተናገረ ዘመኑን አረዘመብን ብለው ማጉረምረም ጀመሩ። አሁን ተመልከቱ፣ ቀለል ባለ ነገር ያስደስተናል። ማንን ተከተሉት? ህዝቡ ሐናንያን። ልክ እንደዚህ ዘመን አሁን እውነተኛ መምህራንን ማን ይከተላቸዋል? አንዳንዶቻችሁ እገሌ ሲያስተምር ትምህርቱ አይገባም ትሉናላችሁ። አንዳንዶቻችሁ ደግሞ ላይላዩን ነው እንጂ እገሌ የሚባለው ነው ጠለቅ የሚል ትላላችሁ። እንደዚህ ዘማዊ ትውልድ እኮ ነው። በነገራችን ላይ ዘማዊ ማለት እኮ ሴት ከወንድ ወንድ ከሴት ብቻ ማለት አይደለም። ዘማዊ ማለት በአንድ አለመጽናት ማለት ነው። አለመርጋት ማለት እኮ ነው። እና ሐናንያ 2 ዓመት ነው የሚጨርስበት ቤተ መቅደሱን በሙሉ ናቡከደነጾር የዘረፈውን የኢየሩሳሌም ንዋየ ቅድሳት ወደ ሀገሩ የሚመልስበት 70 ዘመን ሳይሆን 2 ዓመት ነው ብሎ ይሄንን ሲነግራቸው እስራኤል ደስ አላቸው። እንዲያ ነው እንጂ ትንቢት ይሉሃል ይሄ ነው አሉ። ያ ኤርምያስ የሚባል 68 ዓመት ጨምሮ ቀንበር ጨመረብን፣ አንተ ነህ ትክክለኛ ብለው ቀረብ አሉ። ኤርምያስ ይሰማና መጣ። ተመልከቱ፣ ክፉ ሐሰተኛ ነቢያትን በብሉይ ኪዳን እንደነበሩ ለማሳየት ነው። አሁን ቀረብ አሉና ኤርምያስ ጎተት አድርጎ ጠየቀው። ሐናንያ አለው። መጀመሪያ በምርቃት ጀመረው። ልክ በዚህ ዘመን እንዳሉ ሊቃውንት አንዳንድ በየመንገዱ እንደሚቀባጠሩትን ሲያገኙ ምን መጽሐፍ ላይ ያገኘው ይላሉ እኮ ደፋሮች። የኔ አይነቱ ፈሪ ነው ማይናገር እንጂ እንደው
ቆራጥ የሆኑ መምህራን እኮ ይናገራሉ። የት አገኘው እንደዚህ አይልም ይላሉ። እና ኤርምያስ ሳባረገና ሐናንያ 2 ዓመት ነው የሚጨርስ ብለሃል። ይህን ትንቢት በእውነት እግዚአብሔር ከነገረህ ተፈጽሞ ያሳየን አለ። አያችሁ ምን ብሎ ያሳየን? ትንቢተ ኤርምያስ ምዕራፍ 28 ተፈጽሞ ያሳየን አለ። ከዛ ኤርምያስ እንደገና አንተ የተናገረው ትክክል ከሆነ ይሄ ትንቢት የሚፈጸም ከሆነ እግዚአብሔር ፈጽሞ ያሳየን፣ ግን አይመስለኝም አይደለም አለና ፈረሰበት። በህዝቡ መካከል ሲያዋርደው ሐናንያን ኤርምያስ ሲያስተምር ለህዝቡ ምሳሌ አድርጎ የሚያስተምርባት የእንጨት ቀንበር ነበረችው ይላሉ ሊቃውንት ሲተረጉሙ። የእንጨት ቀንበር ይዞ ተመልከቷት ይችን ቀንበር። እንግዲህ ይቺ ቀንበር የእግዚአብሔር የመገዛትና ያለ መገዛታችሁ ምሳሌ ናት። ይቺ ቀንበር በዚህ ቀንበር አልፎ የሚሄድ እሱ ትክክለኛ ነው፣ ከዚህ ቀንበር ውጪ የሆነ ግን ከእግዚአብሔር የወጣ ነው እያለ በምሳሌ ያስተምርባት ነበርና ያችን ቀንበር ኤርምያስ ምሳሌ አድርጎ የሚያስተምርባትን ቀንበር ሐናንያ የተባለው ሐሰተኛው ነቢይ ሐሰቱን ኤርምያስ ስለገለጠበት ወይኔ በህዝብ ፊት አዋረደኝ አለና አሁን አንዳንዶቹ ይገርማቸዋል። የሆነ እያየው ነበር እኔ እንግዲህ በግልጥ ነው እነሱ ያደረጉትን እኔ መሸፈን አልችል መችስና የሆነ ነገር እገሌ የሆነ ነገር አለብህ ይላል። ከዛ ና ተናገር ሲባል የሆነ በሚዲያ እያየው ነበር። አልጠጋም ምን ታመጣለህ እያለ እንትኑን እያዋረደው አይቻለሁኝ። እና ልክ እንደዛ ሆነበትና ሐናንያ እንዴት ያዋረደኛል አለና ከኤርምያስ ትከሻ ላይ ያችን የእንጨት ቀንበር ሰበረበት ይላል። አያችሁ የክፉ ሰዎች ሐሳብ ሁልጊዜም እውነትን መስበር ነው። ሰበረበት። ያን ጊዜ እግዚአብሔር ምን አለው ለኤርምያስ? ኤርምያስ የእንጨቱን ቀንበር ሰበረብህ አይደል? የሐሰተኛ ነቢይ ይህ ውሸተኛ፣ ግድ የለም እኔ የብረት ቀንበር ሰጣለሁ አለው። የምን ብረት? እግዚአብሔር በእንጨቱ ብረትን የሚተካ አምላክ ነው ማለት ነው። ጠንካራው እንግዲህ ወደ ትርጉሙ አለድም። ያን ካደረገ በኋላ በዚህ ሰው ላይ ግን ትንቢት ተናገርበት ብሎ ለኤርምያስ ነገረው። ሐናንያ ውሸታም ነው። ሐናንያ ሆይ ይሄንን ውሸት ተናግረህ ህዝቡን ያልሆነ ተስፋ ስላስጨበጣቸው የሰባውን ዘመን 2 ዓመት ስላልህ አንተ እንኳን 2 ዓመት እስራኤል ሊመለሱ አንተ ራስህ በዚህ ዓመት ትሞታለህ ብለህ ንገረው አለ። በዚህ ዓመት ትሞታለህ። ይሄንን ትንቢት የተናገረው በሚያዝያ ነው። የእስራኤል ወር የሚጀምረው በሚያዝያ ነው። በኋላ ሐናንያ በጥቅምት ሞተ ይላል። እና በብሉይ ኪዳን እንዲህ አይነት ሐሰተኛ ነቢያቶች አሉ። በዚህ ዘመንም ሐናንያን ግብር የሚሰሩ ብዙዎች ናቸው። ፈውስ እንፈውሳለን የሚሉ የፈውስ ቀን የሚባል የለም። የፈውስ ቀን በቤተ ክርስቲያን ሁልጊዜም የፈውስ ቀን ነው። ዘዘልፈ ይጠባ ሳያቋርጥ የሚሰዋው ስጋውና ደም የየቀን የፈውስ ምግብ ነው፣ የድህነት ምግብ ነው። የተአምር በየቀኑ ቅድም እንዳልነው በመድኃኔዓለም ጸበል በእመቤታችን ጸበል እንዲሁ ነው ነገሌ ተጠምቀው ተፈወሱ የሚባሉ እንሰማለን እናያለን። ከዚህ የበለጠ ምን ተአምር አለ? ምን ፈውስ አለ? ስለዚህ ፈውስም ተአምርም ትንቢትም በዚህ ዘመን በቤተ ክርስቲያን አዎ በትክክል ይፈጸማሉ አሉ ይኖራሉ። በሌላው ዓለም የሚነገሩት ግን ከመጻሕፍት አውድ ውጭ ናቸው። ትንቢት እንናገራለን የሚሉ ሰዎች በነገራችን ላይ ጮማ እየቆረጡ ጠጅ እየጠጡ ትንቢት አይነገርም በፍጹም። ያ ሐናንያ ነው እንዲያም ያደርገው። እውነተኛ ትንቢት የሚናገሩ አሁን በገዳም እንኳን እኛ እኮ ቤተክርስቲያን አንጠርጥራ ነው ወንፊት አላት። በገዳም አባጌል የሚባል ባይታዊ መልእክት ልኳል። በዚህ ዘመን እንደዚህ ይሆናል እየተባለ ነው የሚል መልእክት እንኳን ሲመጣ መጀመሪያ ቤተክርስቲያን ምን ታረጋለች? ወንፊት ታቀርባለች። ምን ታቀርባለች? ወንፊት ታቀርብና ይሄ ነገር ከመጻሕፍት አንፃር እንዴት ነው ትልና ታንጠረጥረዋለች፣ እንዲህ ታንጓልለዋለች። ከዛ እውነተኛ አባቶች የሚናገሩት ትንቢት መሆኑ ስታረጋግጥ አዎ እንዲህ አይነት ነገር በዚህ ዘመን ይፈጸማል የሚለው ልትናገር ትችላለች። አሁን ግን ቤተክርስቲያን እንኳን በየመስመሩ ትንቢት ተናጋሪ ነው የሚሉትን ቀርቶ ነው ወጣቶች በተለይ እንድትጠበቁ። ፈውስ ቀን የሚባል የተአምር ቀን የሚባል ቤተክርስቲያን ከመጣን ሁልጊዜ ተአምር ነው። ቤተክርስቲያን ከመጣን ሁልጊዜ ፈውስ ነው። ቤተክርስቲያን ከመጣን የትናንትን ትንቢት ትናገራለች፣ የቀጣይ የሚፈጸመውን ትናገራለች። ነገ ስጋውን ደሙን ንስሐ ገብቼ ስጋውን ደሙን እቀበላለሁ ማለት እኮ ትንቢት ነው። ይሄ ሐሳባዊ ትንቢት ነው አለ። ግን ሲፈጸም የምናየው በቤተ ክርስቲያን ያለውና የሌሎቹን ትንቢት ለይተን እንድናውቅ ነውና ሌሎቹ የፈውስ ቀን የተአምር ቀን እያሉ ምናልባት ይህ የጸበልም የምንም ጉዳይ አብሮ አለ እዚህ ጋር የጸበልም ጉዳይ እገሌ የሚባል አጥማቂ ታምር ያሳያል እንዲህ ይባላል የሚባል ነገር ሁሉ ይሰማል። ቤተ ክርስቲያን ጥንቅቅ ያለች ክህነቷ አንድ የሆነች መምህራኖቿ አንድ የሆኑ አንድ አይነት ሐሳብ ያላቸው በእገሌ የሚባል ቄስ እንኳን በሌሎቹ እምነት ቀርቶ በእኛም ቤተ እምነት ውስጥ ሆነው በተዋህዶ ውስጥ ሆነው ቄስ እገሌ የሚባል ሲያጠምቅ
ሀብተ ፈውስ አለው ያጠምቃል የሚባል አባባል ሁሉ እንሰማለን። የቤተ ክርስቲያን እንደ አይነት ትምህርት የላትም። ቀሲስ ጌትነት በስላሴ ስም ያጠምቃሉ። ክቡር አባታችን በስላሴ ስም ያጠምቃሉ። ስልጣን ስንት ናት? ስልጣን ስንት ናት? አንዲት ስልጣነ ክህነት። የጴጥሮስ ሌላ፣ የእንድርያስ ሌላ፣ የቶማስ ሌላ ስልጣን አልተሰጠም። እንዲያውም ሲጠራቸውም ሙታንን አንሱ፣ ህሙማንን ፈውሱ፣ ለምጻሞችን አንጹ፣ ጴጥሮስን ለብቻው እንዲህ አድርግ አላለውም። ስለዚህ ለእገሌ የሚባል የተለየ የማጥመቅ ስልጣን የተሰጠ የሚባል ነገር የለም። እገሌ በዚህ ቀን መጥቶ ያጠምቃል ሲባል ከሰማችሁ ፉርሽ ነው። ያ አንዱ ቄስ ከአንዱ ቄስ በክህነት የሚበልጥበት መንገድ የለም። ስለዚህ በጥምቀትም በእኛ ቤተ እምነትም እገሌ የጥምቀት እዚህ መጥቶ ስለሚያጠምቅ እንሄድ እንፈወስ ብላችሁ ምትጃጃሩ ምእመናን ካላችሁ ቤተ ክርስቲያን የትም ብትሄዱ በስላሴ ስም ነው ጥምቀት የሚፈጸመው። ካህኑ እግዚአብሔር በሰጠው ስልጣን ነው የሚያጠምቀው። ማስለፍለፍ፣ ማስጮህ፣ በዚህ ቀን ውጣ፣ የሰይጣን ቀጠሮ መያዝ ምን ማለት የታባህ ነው ያዝሃት ምንትስ እንዲህ አይነት ኢንተርቪው በቤተ ክርስቲያን አስተምሮ የለም። ጌታችን ኢየሱስ ክርስቶስም አፍን ዝጋ ውጣ ነው ያለ። እነ ጴጥሮስም ውጣ፣ ሐዋርያትም ውጣ፣ በኢየሱስም ውጣ። በቃ ሌላ ነገር የላትም። እና ተአምር ፈውስ የሚለው በቤተ ክርስቲያን ሁልጊዜም ይደረጋል። የሚደረግበት መንገድ ግን የዘወትር ስራዋ መፈወስ የዘወትር ስራዋ ስለሆነ ቤተ ክርስቲያን ቀን ቆርጣ በዚህ ቀን ብቻ ብላ ግን እንደሌሎቹ አታደርግም ለማለት ነው። በጣም ያሰፋሁት የእመቤቴ ጉዳይ ውስጣችን ስለሚነካን ከዛም ደግሞ ፈተና በዚህ ዘመን ያለው ፈተና ከባድ ስለሆነ ነውና ካጉል ትንቢተኞች፣ ካጉል ታምር አድራጊዎች፣ ካጉል ፈውስ ያልተፈወሱ ፈዋሾች፣ ታምር ያልተደረገላቸው ታምረኞች፣ ለራሳቸው ትንቢት የተነገረባቸው የራሳቸውን ትንቢት መፈጸሚያ ከሆኑ ሰዎች ራሳችንን ጠብቀን ቤተክርስቲያን የምትለን ሰምተን እንድንኖር መልእክቴ ነው። እግዚአብሔር ያክብርልኝ።